ቀኝ እጅ የተባለ ኮሎኔል መገደሉ ተሰማም። በተለያዩ አቅጣጫዎች ከፋኖ አንድነት በኋላ አዳዲስ ድሎች ተመዘገቡ። 2018 የመረጃ ጥንቅር ነው። በዚህ መረጃ ሰዓት ከማስደምጣችሁ እጅግ ወሳኝ ጥብቅ መረጃዎች መካከል በቅድሚያ አርዕስተ ዜናዎቹን ላስደምጥ። ይህን ቪዲዮ እስከ መጨረሻ ድረስ ተመለከቱ። ከምታደምጧቸው መረጃዎች መካከል በርካታ የብልጽግና ሰራዊት የተመታበት ልዩ ኦፕሬሽን ተፈጽሟል። በደጃዝማች ኮር ነው። ምን ይመስላል? በዝርዝር ታደምጣላችሁ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከተመሰረተ በኋላ በስሩ አንቀጥልም ያሉ የፋኖ አመራሮች ለብልጽግና እጃቸውን እየሰጡ ይገኛሉ። በተመሳሳይም ደግሞ የአፋብን ደግሞ አልፈልግም ያሉ ኃይሎችን እየቀጣሁ እገኛለሁ ማለቱ ተሰምቷል። ከዚህ ጋር በተያያዘ የትኛው ኃይሎች አሻፈረኛሉና ሌሎች ጉዳዮችን በተመለከተ የተሰሙ መረጃዎች አሉ፣ ወደ እናንተ የሚቀርቡ ነው የሚሆነው። በሌላ በኩል በዚህ መረጃ ሰዓት ወደ ባህር ዳር አቅንተን በኦርቶዶክስ እምነት ተከታዮች ዘንድ ከሚከበረው ከጥምቀት በዓል ጋር በተያያዘ ባህር ዳር ከተማ የተኩስ ልውውጥ እንደነበረ ሰምቷል። ወደ ነዋሪዎቹና ወደ ምዕመኑ የተኮሰም ተኩስ እንዳለ ሰምቷል። በጉዳዩ ላይ ዝርዝር መረጃ አለኝ፣ ወደ እናንተ ይዤ የሚቀርብ ነው የሚሆነው። በሌላ በኩል ከዚሁ ጉዳይ ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ መቋቋምን ተከትሎና የፋኖ አንድነት ዜና ከተሰማ በኋላ በርካታ የብልጽግና አስተዳደር አመራሮችን ጭምር ወደ ፋኖ መቀላቀላቸውን ቀጥለዋል። ከዚህ ጋር በተያያዘ ሁለት በአመራርነት ሲመሩ የነበሩ አባላት ወደ ፋኖ ተቀላቅለዋል። በዝርዝር ሁኔታውን የምታደምጡ ነው የሚሆነው። በሌላ በኩል ኮሎኔል ደመቀ ዘውዱ ከህወሓት ጋር በተያያዘ አቶ ጌታቸው ረዳ ከሰሞኑ የወልቃይት ጠገዴ አስተዳደር ይፈርሳል ማለታቸውን ተከትሎ ከጥምቀት በዓል ጋር አስታከው ኮሎኔል ደመቀ ዘውዱ ማስጠንቀቂያና ማሳሰቢያ ለአቶ ጌታቸው ረዳ ልከዋል። ምን ይመስላል? እሱም ሊደመጥ የሚገባው መረጃ ነው፣ ወደ እናንተ የማቀብል ነው የሚሆነው። በሌላ በኩል የብልጽግና ሰራዊት በተለያዩ አቅጣጫዎች የፋኖን ኃይሎች ለማጥፋት የሚያደርገውን ዘመቻ ቢቀጥልም ፋኖች ምላሽ በየአግባቡ እና በመጣበት መንገድ ሁሉ እያስተናገዱት ይገኛሉ። ከዚህ ጋር ተያይዞ የተሰማ መረጃ አለ፣ ወደ እናንተ ይዤ ነው የምቀርብ ነው የሚሆነው። አብራችሁን እስከ ቪዲዮ ፍጻሜ ድረስ እንድትቆዩ ጋብዛችኋለሁ። ቻናሉ ምን አዲስ መረጃ ነው? አብራችሁ የምቆየው ቴዎድሮስ ነኝ። ወደ ዝርዝር መረጃዎች ይላቅና እስከ ቪዲዮ ፍጻሜ መልካም ቆይታ። ኢትዮጵያን ወደ መጀመሪያ መረጃ ከማቅናቴ በፊት ግን ለምን አዲስ መረጃ አዲስ የሆናችሁ እንኳን ደህና መጣችሁ። የሰብስክራይብ ደወል ምልክቷን በመጫን ተቀላቀሉን። ከዛም በተጨማሪ ይህ ዩቲዩብ ቻናል ለበርካታ ጊዜያት ተዘግቶ የቆየ ነውና ላይክ በማድረግ ኮሜንት በመስጠት ቻናሉ ወደነበረበት አቅሙ እንዲመለስ የበኩላችሁን ድርሻ እንድትወጡ በትህትና መጠይቅ ነው የሚሆነው። ወደ መረጃዎች ሳቀና ቀጥታ ወደ እርምጃ የተወሰደበት ኮሎኔል ዜናና ወደ ጦር ግንባር መረጃዎች ከማቅናት በፊት አንድ ሁለት መረጃዎችን ላስቀድም። ከወልቃይትን ጀምሮ ወልቃይት እጅግ በከፍተኛ ደረጃ በብልጽግና አመራሮች በተለይ በአቶ ጌታቸው ረዳና በነ ኮሎኔል ደመቀ ዘውዱ መካከል ከባድ የሆነ ትንቅንቅ ውስጥ እየተገባ ይገኛል። አቶ ጌታቸው ረዳ ከትላንት በስቲያ ከአሜሪካው የኢትዮጵያ አምባሳደር ጋር በመሆን ወደ አካባቢው በማቅናት ጉብኝት ካደረጉ በኋላ የወልቃይት ጠገዴ አስተዳደር ሙሉ ለሙሉ ሊፈርስ እንደሆነ ተስማምተናልና ሌሎች ጉዳዮችን መረጃዎችን አሰራጭተዋል። በተቃራኒው ደግሞ ኮሎኔል ደመቀ ዘውዱ ሁኔታውን እጅግ ውሸት የተሞላበት ብለውታል። የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ብለውታል። የጥምቀት በዓል በወልቃይት ጠገዴ ዞን በተከዜ ወንዝ ዳርቻ መከበሩ ተገልጿል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ያዘል መልእክቶችን አስተላልፈዋል። ያለፉትን 27 የህወሓት የስልጣን ዘመን የቅኝ ግዛት ነበር ሲሉ ገልጸውታል። በህወሓት የአስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ ባህሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎት ቆይቶ ነበር ሲሉ አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ በዓልን ለማክበር በቅተናል ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህጋዊ አግባብ ለማጽናት እየሰራ ነው ሲሉም ቀጥለዋል። ዛሬም እንደ ትላንቱ አንድነታቸውን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ
እየታገለ ያለ ህዝብ መሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብም እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ ጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ሃርቪን ማሲንጋ በቦታው መገኘት ያደረጉትን ውይይት ማሳያ ነው ሲሉ ገልጸዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብለዋል። በአብሮነት ከመኖር ከእኛ ከወንድሞቻችሁ ጋር መነጋገር በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነትን አስቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችን አጠናክረን ነጻነታችን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱን የተለመደ አሉባልታ ወሬ አታዳምጡም ሲሉ ተናግሯል። ለአቶ ጌታቸው ረዳም ምላሽ መስጠታቸው ተገልጿል። ወደ ባህር ዳር እናቀና። ባህር ዳር ምንድን ነው የተፈጠረው? ባህር ዳር ላይ እንግዲህ በትላንትናው ዕለት በዓሉን ለማክበር በወጡ ነዋሪዎች ላይ ተኩስ መከፈቱ ነው የተገለጸው። በዚህም የተጎዱ ንጹሃን እንዳሉ የተገለጸው። በሁሉም የባህር ዳር ከተማ ታቦት የሚሸኝበት ጊዜ ወጣቱ በቡድን እየሆነ በልዩ ሁኔታ የፋኖን አንድነት ዜና ደስታውን ሲገልጽ ተሰምቷል። የአርበኛ ዘመነ ካሴንም ስም እያነሳ እየጨፈረ እንደሚገኝም ተገልጿል። ታዲያ ይህንን ተግባር ያየው አድማ ብተናና ፖሊስ ሲቪልና ሬንጀር እየለበሰ እየተራወጠ ጭፈራውን ለማስቆም ቢሞክርም እንዳልቻለን የተገለጸው። በተደጋጋሚ ታቦት የሚያጅበውን ምዕመን በሚያውክ መልኩ በድብደባ እየበተኑ ታቦት እርቃኑን እየቀረ እንደሚገኙም የተገለጸው። በተለይም አኮቴት አደባባይ ላይ ድብደባው የባሰበት ህዝብ በጩኸት ድብልቅልቁን ቢያወጣውም ድብደባው ባለመቆሙ ወጣቱ በቀጥታ በወታደሩ ላይ ባገኘው ነገር ሁሉ እርምጃ መውሰድ ጀምሮ ነበረ። ይህ ወታደርም አካባቢውን በተኩስ መናጥ ሲጀምር ህዝቡ ወደ ቤቱ መሮጥ እንደጀመረ የተገለጸ ሲሆን ታቦት ቆሞ ዲያቆናት ደውል ይዘው በመግባት ድምጽ ማሰማታቸው ተኩስ መቆሙን ይገልጻሉ። የሮጠው ህዝብ ወደ ታቦቱ አልተመለሰም። በርካታ ህዝብ ታፍሶ ወደ እስር ቤት እየተደበደበ መግባቱን ተገልጿል። ወታደሩ ፎጣና ጋቢ በመልበስ መሳሪያውን በመሸፈን እየተሽለቀለቀም ታይቷል። ይህም አዘናግተው ወጣቱን ሊተኩሱ እንደሆነ የተገለጸ ሲሆን ከዚህ ጋር በተያያዘም በዚህ የተኩስ ልውውጥና ድብደባ ቀላል የማይባል ጉዳት በህዝቡ ላይ መድረሱንም ለማረጋገጥ ችለናል። በአካባቢው ከፍተኛ ቁጥር ያለው ተኩስ ማህበረሰብ ወደ እስር ቤት መግባቱም ተገልጿል። በዋናነት ደግሞ በባህር ዳር ቀበሌ 14 የሚባለው አካባቢ ነው በተኩስ እየተናጠ ይገኛል የተባለው። የጉርድማ ቅዱስ ገብርኤልን እየሸኘ ያለ ህዝብ ላይ ነው ይህ ተኩስ ርምቶ ተከፍተዋል የተባለው። ከዚህ ጋር በተያያዘ እንግዲህ የፋኖ ኃይሎች እንደ ማስጠንቀቂያም እንደ መልእክታቸውን ልከዋል። ራሳችንን ለአገዛዙ አሳልፈን አንስጥ ብለዋል። ሃይማኖታዊ በዓል ወይም የተለያዩ ፕሮግራሞች ሲካሄዱ በአብዛኛው የሀገሪቱ ክፍሎች የአማራን ፋኖ ወይንም የአርበኛ ዘመነ ካሴና ሌሎች የአርበኛ ወይም የፋኖችን ስም በመጥራት ወጣቱ ሲያወድሱ ይስተዋላል። ትናንትና ዛሬም የጥምቀት በዓል ምክንያት በማድረግ በፋኖ አንድ ላይ የተደሰተው ህዝብም ስሜቱን በጭፈራ ሲገልጽ አርበኛ ዘመነ ካሴን ሲያወድስ የነበረ ሲሆን በተለያዩ ቦታዎች ጭፈራ ላይ የነበሩ ወጣቶች በአገዛዙ ታፍነዋል። በደብረ ማርቆስ ከተማም በተመሳሳይ በርካታ ቁጥር ያለው ህዝብ ይህንን ተግባር ሲያወድስ እንደነበረ የተስተዋለ ሲሆን አንድ ወጣት በከተራ በዓል ላይ ዘመነ ካሴ ብለህ ጨፍረሃል ተብሎ በአሰቃቂ ሁኔታ መረሸኑም ነው የተገለጸው። በዛሬው ዕለትም ደብረ ማርቆስ ከተማ ላይ ጨፍራቸዋል የተባሉ ወጣቶች እጅግ በሚያሳዝን ሁኔታ መታሰራቸው የተገለጸ ሲሆን አሳሪው ደግሞ ይታያል በተባለ የንጉሥ ተክለ ሃይማኖት ክፍለ ከተማ ደህንነት የቀበሌ 05 ፖሊስ የነበረ ቀበሌ 9 ሚካኤል በታች